በማቴዎስ ምዕራፍ 14 ላይ ያለውን ቃል ነው እግዚአብሔር መልእክት አድርጎ የሰጠኝ መልስ አለ። አርስቴም ራሱ ነው ኢየሱስ በተገኘበት ስፍራ ኢየሱስ ባለበት ስፍራ ይሄ ድንቅ መካራ ያለ አምላክ ባለበት ስፍራ ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ሕዝቡም ሰምተው ከከተማዎቹ በእግር ተከተሉት። የሚገርም ነው። በእግር ተከተሉት በታንኳ እየሄደ መጥቶም ብዙ ሕዝብ አየና አዘነላቸው። ድውዮቻቸውንም ፈወሰ። አዘነላቸው፣ ድውዮቻቸውንም ፈወሰ። እኔ አላቅም ለአንድ ሰው ዛሬ እግዚአብሔር በርህራሄ ይወርዳል። በርህራሄ ይወርድልሃል ዛሬ። በመሸም ጊዜ ደቀ መዛሙርቱ ቀርበው ወደ እርሱ ቀርበው ቦታው ምድረ በዳ ነው። ስሙኝ በደንብ ቦታው ምንድነው? ምድረ በዳ ነው። አሁንም ሰዓቱ መሽቷል ወይም አልፏል። ወደ መንደሮች ሄደው ለራሳቸው እኛ እንችላቸውም ማለት እኮ ራሳቸውን ይቻሉ እዛው ግድ የለንም ለነሱ እንደማለት ይመስላል። ለራሳቸው ምግብ እንዲገዙ ሕዝቡን አሰናብታሉት። ኢየሱስም እናንተ ራሳችሁ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልጋቸውም ማለት። እርሱም 5 እንጀራና 2 ዓሣ በቀር በዚህ ምንም የለም አሉት። እርሱም እነዚያን ወደዚህ አምጡ አላቸው። ሕዝቡንም አስቀመጠ፣ እንዲበሉም ሰጠ። ቁጥር 20 ላይ ሁሉም በልተው ጠገቡ። እስኪ እጃችሁን ከፍ አድርጉ። ዛሬ የእግዚአብሔር መዳን፣ የእግዚአብሔር ተአምራት፣ የእግዚአብሔር ጉብኝት በምድረ በዳችሁና ባቃታችሁ ነገር ላይ ይመጣል። አዝኜላችኋለሁ አለ እግዚአብሔር። በኢየሱስም ይሄ ቃል በሕይወታችሁ ላይ የጸና ይሁን። ይሄ ቃል በዘመናችሁ ላይ ሁሉ የጸና ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እዚህ ቦታ ላይ ያለውን ቃል እዚሁ ምዕራፍ 15 ቁጥር 33 ላይ ሲናገር ቀኑን ሙሉ 3 ቀን ሙሉ ከኔ ጋር ቆይተዋል የሚል ቃል አለ። በጣም ነው የሚገርመው። ለዚህ ማቴዎስ በትንታኔ ይጽፋል ያልኩበት ነገር እዚህ ቁጥር 32 ላይ ከዚህ በኋላ ስለማላነብ ልንገራችሁ። ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡን ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉትን ስለሌላቸው አዝንላቸዋለሁ። ዛሬ አንድን ሰው እግዚአብሔር በርህራሄ በአዘኔታ ይወርድለታል። አሜን። ኧረ እስኪ አዝንላቸዋለሁ፣ የሚበሉ ስለሌላቸው አዝንላቸዋለሁ። በመንገድም እንዳይዝሉ ጦማቸውን ላሰናበታቸው አልወድም አላቸው። ሬዳኒያስ እስከዚህ ድረስ የሚያምላክ ነው። እስከዚህ ድረስ የሚሰማ አምላክ ነው። በጣም ይገርመኛል። ዛሬ ይሄውናላችሁ እግዚአብሔር ያለኝ ነገር ቢኖር አንድ ጉዳይ ብቻ ነው። አንድ ነገር ነው። ራራላችኋለሁና ምድረ በዳ ላይ ይደርሳሉ። ዛሬ እግዚአብሔር ርህራሄው ምድረ በዳ ላይ እንዲመጣ ያደርጋል። ምድረ በዳችሁ ላይ ኢየሱስ ይመጣል። መጽሐፍ ላይ ስታዩ ኢየሱስ በምኩራብ ተገኝቷል። ኢየሱስ በገበያ ቦታ ታምራት ሰርቷል። ኢየሱስ ክርስቶስ በገበያ ቦታ አገልግሏል። ኢየሱስ ክርስቶስ በቤት ውስጥ አገልግሏል። በቤት ውስጥ እንዳለ ተሰማ ብዬ ማርቆስ ምዕራፍ 2 አንዴ አገልግያለሁ። አሁን ይሄን ደግሞ ምድረ በዳ ምንም የሌለበት ምንም ይገኝበታል ባልተባለ ስርፋ ላይ ሬላዲጋሴ ላንተ ነው ምንም የለም የተባለው፣ ላንተ ነው መፍትሄ የለም የተባለው ላንቺ ነው። አሁን የሚታይ ነገር የለም የተባለው ባንቺ አይን ነው፣ ባንተ አቆጣጠር፣ ባንተ እይታ ነው። ነገር ግን ጌታ እንዲህ ብሎኛል፣ ምድረ በዳቸው ላይ ይመጣል። ሬላቫዲያ ባቃተ ነገር ላይ ይመጣል። ባቃተ ባስጨነቀ ጉዳይ ላይ ኢየሱስ ይመጣል። ባዳ ምድረ በዳ 3 ቀን ሙሉ ከኔ ጋር ውለዋል። ስንት ዓመት ኖራችኋል እናንተ በጌታ ቤት? 3 ዓመት 3 ወር ሊሆን ይችላል፣ 20 ዓመት ሊሆን ይችላል። ነገር ግን እስከዛሬ አይቻለሁ፣ እስከዛሬ ያለበትን ጉዳይ አይቻለሁ። አሁን ግን አዝኜልሃለሁና እፈታለሁ ይላል ጌታ። እስኪ አጨብጭብና ያዝንልኛል በለው አንዴ። ይራራል። ዋናሲካ ፑራዲያ ምን አለ? ራራላቸውና አያቸው ይላል። ምክንያቱም ራሱ የሚገርመኝ አብረዋቸው የነበሩ ደቀ መዛሙርት እንዲህ ነው ያሉት። ቦታው አንደኛ ምድረ በዳ ነው፣ ምንም አይገኝበትም። ሰው ከዚህ በላይ አይማ። ምድረ በዳ ነው አንድ። ሁለተኛ ሰዓቷን አልፏል፣ ሰዓት መሽቷል። ወይም ከየትም ቦታ ይምጣ ብንል በቃ ሪዝን ሲያሳጥ እኮ ነው። ዓለም ሁሉ ጊዜ እንደዛ ነው። ሶስተኛ ደረጃ ደግሞ ይምጣ እንኳን ቢባል ህዝቡ በጣም ብዙ ነው። ሴቶችና ህፃናት ሳይቆጠሩ 5000 ሰው ነበር ይላል። በእስራኤል
በእርግጥ የሚቆጠረው ወንድ ነው፣ አባወራ ነው የሚቆጠረው እና ልጆችና ህፃናት ብዙ ጊዜ አሉ ነው የሚባለው። ለምን እንደሆነ አላውቅም። እግዚአብሔር ግን አሉ እንዳንባል በክርስቶስ ኢየሱስ በአዲስ ኪዳን ወንድም ሴትም የለም ብሎ አንድ አድርጎናልና አጨብጭቡ። አሜናቱ ሲቆጠር ራሱ ሴቶችም አሉ ነው የሚባለው፣ ልጆችም ይባላል በዛው። ወንድ ነው የሚቆጠረው በመጽሐፍ። ነገር ግን ሳይቆጠር 5000 አባወራ የነበረበት ስፍራ ላይ ሪዝን አመጡ። ሌላው ደግሞ ብዙ ህዝብ ነው ያለው፣ ገዝተን እንኳን እናምጣ ብንል ለዚህ ሁሉ አይበቃም የሚል የብቃት ጥያቄ። እንደገና አሁን የጊዜ መሽቷል ሪቫካስ እኔ ግን እናገራለሁ ሰይጣን መሽቷል እያለ ቡዳ መሽቷል እያለ ጊዜ አልፎባል እያለ አሁን ለመብቴ አንተ በቃ አለፈብኮ እድል አልፋለች። አንተ ሊሆንልህ የሚገባ የዛሬ እዚህ ጊዜ ነበር፣ አሁን እኮ ያንተ ጉዳይ ኤክስፓየርድ አድርጓል እየተባለ ኢየሱስ ግን ጣልቃ ይገባል። እስኪ ጊዜ አያልፍበትም በሉ አንዴ ባክ። እንዲህ በልና እጅን ለቡዳ ሳይተ ጊዜ አያልፍበትም በል እስኪ አንዴ። ገና ነው ጊዜ በሉ እስኪ አንዴ። ከዚህ በኋላ ለኔም ጊዜ ነው በሉ አንዴ። በእኛ ጊዜ ቀረ አልወድም። ሁሉ ነገር በእኛ ጊዜ ቀረ። እኛ ጊዜ እኮ ቀረ። አሁን ገና እኔ እድል አለኝ ወደፊት። ገና ለወጣ ልገባ እድል አለኝ። ገና ላገለግል እድል አለኝ። ገና ከፍታ ለወርስ እድል አለኝ። ጊዜው መሸ ያለ ይመታ። አጨብጭብና እስኪ ጊዜ ገና ነው በሉ አንዴ። አዎ ለማገልገል ገና ጊዜ አለን። ኧረ አሜን አሜን አሜን። ምድረ በዳ ነው። ምድረ በዳ ደግሞ ማለት ምንም የለም በቃ ወደ ግራ ቢታይ ወደ ቀኝ። እንዴ ምድረ በዳው ላይ እኮ ያለው ምድረ በዳውንም የፈጠረ ነው። አሜን አትልሙ? ተፈጥሮ ሁሉ የሚገዛለትና የሚታዘዝለት ማካቲጋስ ተስፋ የማይደረግ ቦታ ማለት ነው ምድረ በዳ። ምንም ባይ ዙሪያው ምንም ነገር የለም የምትልበት ዴዘርት ሬናጋስ። ማን ተስፋ ያደርጋል ምድረ በዳ ጭው ካለው በረሃ እግዚአብሔር ሁሉን ሲያስተካክለው እኔም በዘመኔ አይቻለሁ። ምድረ በዳ ተስፋ የማይደረግ ቦታ ነው። ኢየሱስ ግን ከመጣ ምድረ በዳ ላይ ተስፋ አለ። ዛሬ እንዲህ ያልኩ ነው። ምድረ በዳ ላይ ኢየሱስ ይመጣል። ምድረ በዳሽ ላይ ኢየሱስ ከች ይላል። ምድረ በዳ ላይ ሊለውጠው ኢየሱስ ይመጣል። ምን አይነት እኮ እንደሆነ በጣም ደግሞ ተስፋ አስቆራጭ ነገር። ዛሬ ተስፋ አስቆራጭ ውስጥ ነገር ውስጥ ያላችሁ ሰዎች ጌታ ምስክሬ ነው። ከዚህ ስትሄድ የምሰማው ሪፖርት አለ። ምን አለ መጨረሻ ላይ እነዚህ ሁሉ ሪዝኖች አሁን አሰናብታቸው፣ እነዚህ ይሄዱ በቃ። አየህ ሰው ግድ የሌለው ሰው ማለት አንዳንድ ጊዜ እንዳትታለሉ። ምናልባት ሸክም የተሰማቸው እግዚአብሔር የሰጣችሁ ሰዎች ይሄ እግዚአብሔር የጠራቸው የሚያገለግሏችሁ እረኞቻችሁ አሉ። ሸክም የሚሰማቸው ስለናንተ የሚጸልዩላችሁ ስለነፍሳችሁ ይተጋሉ አይደል የሚለው። እኔ አሁን አንዳንድ ሰው ግድ ይለኛል ሲጠፋም ደውል የት ሄደላል ሰውን እግዚአብሔር ስለሚያሸክም ለእግዚአብሔር ሰዎች ወይ እግዚአብሔር የሰጠ ሰው። ነገር ግን ዝም ብሎ ኖርማል የሆነ ካርናሌ ስጋዊ ሰው ብትሞት ግድ የለው ብትነሳ ግድ የለው ገና ሲያገኝ አለህ ብሎ እኮ የሚጨብጥ ለዚህ ነው ሰው። እንዴት አለ እንዴት ነው እኮ ነው ጧት ስትነሳ ደህና አደርክ ብሎ ነው የሚጀምረው። እንዴ ሰው እኮ ከባድ ነው። ፈረንጆች ምን እንደሚሉ ታውቃላችሁ? ጉድ ሞርኒንግ ሰር ሃው አር ዩ ይላል። ምን ማለት መሰለ? እንደምን አደር በቃ እንዴት ነው ጥሩ አድረሃል እንዴት ነው ፏ ያለ ነው በቃ። አበሻ ግን ሲያገኝ ደህና አደርክ እንዴ እንዴት ደህና አድረሃል እኮ ማለት ራሱ እንዴት ደህና ሆንክ እኮ ነው። ኢንዳይሬክት ሲተረጎም ምንድነው ህንደኛው ምን መሰለ? እንዴት አደርክ ባክ ደህና አድራል እንዴ ገና በጥር ይሞታል አይሞትም እኮ ዛሬም አድሯል እንዴ ዛሬም አለ እንዴ ዛሬም ይተነፈሳል እንዴ እያለ ራሎ ጋቲጋ ሰው ላንተ ደንታ አንዳንዴ የለውም። እንዳትሸወዱ። እውነቱን ነው የምነግርህ፣ መሸጫውን ነው የምነግራችሁ። የሆነ ሰው በቃ አስቦልኝ እኔ ስሰቃይ መቼም ዝም አይልም። አክስቴ አጎት የትዬ ጋሽዬ የምትለው ራሱ ላንተ ምንም ላይ መስለው ይችላል። ነገር ግን ስላንተ አንድ የሚያስባለ ስላንተ አንድ የሚራራለ አንድ አሰናብተው የማይል አንድ ባዶችን የማይሰድ አንድ ስለ ጤንነት የሚጨነቅ ስለ መብል የሚጨነቅ ስለ ኑሮ የሚጨነቅ ስለ ህይወት የሚጨነቅ አጨብጭብና ለኢየሱስ ክብር አስገባ። አሰናብት
እኔ ተሰናብቼ አውቃለሁ ከሆኑ ቦታዎች ላይ አሰናብተው በቃ ይሄን እንስጠውና አሰናብት። አንድ ጊዜ አብርሃም ይወዳታል እኮ አጋርን በሳራም ፈቃድ ነው ወደ አጋር የገባው ያለ ሳራ አልገባም። ነገር ግን ልጅ ወልዷል ያደገ ልጅ ነው ምናልባት በሱ ታነጻለ ብሎ ነው እስማኤልን ወልዳለታለች። አንድ ግን ሲስቅ ስለታየ ብቻ ድግስ ላይ አንተ ሰው ዘመናትን ኖሮ አንድ ቀን ሳቀብኝ አለች ሳራ አስወጣ ከናቱ ጋር ስትል የሚገርም እኮ አንድ ኮዳ ውሃና የሆነች አገልግል እንጀራ ሲዞ በይ ውጪ ሂጂ አሰናበታት ይላል። ዋቲጋሲያ እኔ ግን ዛሬ እንዲልሃለሁ የናዝሬቱ ኢየሱስ አያሰናብትም። እንዲሁ ባለበት አይተውም። አረጩና እስከ አይተውኝም በለው አንዴ ዛሬ አሰናብቱ አይልም። አሰናብታቸው እኛ መብት የለም እኛ ጋር ታይሙም አልፏል። ራዲጋ ሳፎራ እኔ በኢየሱስ ስም ዛሬ የምናገረው ምክንያቶችን ሁሉ አልፎ የእግዚአብሔር ማዳን ወደ ደጅ ይመጣል። ወደ ህይወታችሁ ይመጣል። ወደ ቤታችሁ ይመጣል። ወደ ዘመናችሁ ይመጣል። ምክንያትን ሁሉ የሚያልፍ የእግዚአብሔር ጉብኝትና ምህረት በኢየሱስ በቤታችሁ ላይ ይሆን። አሜን። አንተ ምን አይነት አምላክ ነው? ስጧቸው አሰናብቱ እያለ አይ ልናሰናብታቸው አይገባም። የሚበሉትን ግን ስጧቸው። ይሄ ቃል እኮ ነው የፈጠረው። ታውቃለህ የቃል ዓለም እኮ ከባድ ነው። አሁን እንዲህ ሲባል ሰማው እኔ ስላንቺ ሰማው ነው። አሁን ባለበት ሁኔታ አላሰናብትም ነገር ይቀየራል። አሜን አላባጊዳሴ ዋሃዲጋ ሳፋ ያሎባ እንደ ተራብክ እንደ ቆዘም እንዳልክ አትሞትም እንዳልሽ እኔ እርግጠኛ ልሆንላችሁ አሁን ምንም ሙስልቶን ሲላላችሁ ነገ ውጤታችሁ ነገ የነገ ህይወታችሁ የነገ ውጤት የነገ ፍሬ ግን ሲታይ የታምራት ነው፣ የለውጥ ነው፣ የበረከት ነው፣ የስኬት ነው። የርህራሄ አምላክ ከእናንተ ጋር ይሁን። የርህራሄ አምላክ ከእናንተ ጋር ይሁን። የርህራሄ አምላክ ከእናንተ ጋር ይሁን። አሜን አሜን። በምን እናሰናብተው አይልም እግዚአብሔር። አይሰናበትም ይበላል። አጠገብ ያለው ሰው ትበላታለህ ዘንድሮ በለው ትበላለህ። ተነጋግረው ትበላለህ። ማንም አያሰናብትም። አሜን። በባዶ አትሰናበቱም። በባዶ አትሰናበትም። እግዚአብሔር ምስክሬ ነው። ዛሬ ባፈራችሁበት ባዘናችሁበት ጉዳይ ላይ እግዚአብሔር በባዶ አያሰናብትም። አዘጋጅቷል። እዛው ቃል ላይ ሊያደርግ ያለውን ያውቅ ነበርና ይላል እግዚአብሔር። እዚህ ጋር የሆነ ቴምፒቴሽን ፈተና የሚያመጣው ሊያደርግ ያለውን ያውቃል። ምድረ በዳ እንደሆነ ያውቃል። ጊዜ እንዳለፈ ያውቃል። ነገር ግን ስጧቸው። የሚሰጥ ነገር እሱ ጋር አለ። ተረፈ እኮ ነው የሚለው። እናንተ በጌታ በኢየሱስ ክርስቶስ ስም ከዛሬ ጀምሮ ልባርካችሁ። በጣም አጭር ቃል ነው ዛሬ። በጌታ በኢየሱስ ክርስቶስ ስም በምድረ በዳ ላይ የእግዚአብሔርን ዝግጅት ታያላችሁ። ራዲጋ በባዶ አያሰናብትም፣ በባዶ አይሸኝም። አሜን አሜን አሜን። ለሰው አሳልፎ አይሰጥም። ለሰው እጅ አሳልፎ አይሰጣችሁም። እንዲህ ብዬ ተነብያለሁ። እጅን ዘርጋ። ከዛሬ ጀምሮ ከሰው እጅ ወደ እግዚአብሔር እጅ ገባችሁ። እግዚአብሔር ፕሮቫይድ ያደርጋል። እግዚአብሔር ያቀርብላችኋል። እግዚአብሔር ያዘጋጅላችኋል። እግዚአብሔር ያትረፈርፍላችኋል። በሉ ብቻ እኮ አይልም። በሉ ብቻ ይላል እንዴ? ተርፏቸው 12 ሞሰብ ተነሳ። ይኸውናል የእግዚአብሔር በረከት የመትረፍረፍ በረከት ነው። አሜን። ሮብ የሚያገለግልሽው ቃል ላይ ያለው ሁለተኛ ነገሥት ምዕራፍ 4 ላይ እንደ እግዚአብሔርም ቃል በሉ። እግዚአብሔር ጋር በሉ ብቻ የለም አተረፉም ይላል። እንደ እግዚአብሔር ቃል በሉ አተረፉም። እኔ እንዲህ ብዬ እናገራለሁ። በኢየሱስም ዘንድሮ የምትበላው ብቻ ሳይሆን የምታበላው ይሰጣል። ለምትበላው አትፍራ፣ የምታበላው ይኖራል። ጮና እስኪ የምበላው ሳይሆን በሉ አንዴ የማበላው ይኖረኛል። የምተርፍበት ይኖረኛል። በጸጋ ትተርፋለህ፣ በፋይናንስ ትተርፋለህ፣ በኢኮኖሚ ትተርፋለህ፣ በሞገስ ትተርፋለህ፣ በክብር ትተርፋለህ። የሰራልኝን ጌታ ነው የምነግርህ። ያደረገልኝ ጌታ ነው የምነግርህ። ኧረ እስኪ ጩና እስኪ አሜን በሉ። ዛሬ በቤት ላይ እናገራለሁ። ዛሬ በዘመን ላይ ተነብያለሁ። አንተ በኢየሱስም ትትረፈረፋለህ። በኢኮኖሚ ትትረፈረፋለህ፣ በፋይናንስ ትትረፈረፋለህ፣ በመብል ትትረፈረፋለህ። አጨብጭብና ክብር አስገባ። የኛ እኮ የሄድነው እኮ በእምነት እኮ ነው ዘመናችን። ዋቲጋ ሴፌን ከዛሬ ጀምሮ በኢየሱስ ስም ይሄ መንፈስ በእናንተ ላይ ሆነ። አታሰናብቷቸው። እንድታሰናብቷቸው አልወድም። ነገር ግን አስቀምጡና የሚበሉትን ስጧቸው። ከየት ይመጣል?
አስቀምጡና የለም እየተባለ እንዴ እግዚአብሔር አንዳንዴ የእምነት ዓለም እኮ እብድነት እንደሆነ ታውቃላችሁ። እንደ እግዚአብሔርም ቃል 12 ሞሰብ ቬንካዱሳ አሜን አትሉም? እርግጠኛ ነኝ ያ ሞሰብ ተሸከም የተባለው መጀመሪያ አሰናብታቸው ያለውን ተሸከማት ይሄን ፍትፍት ትሸከማለህ ዘንድሮ አለ። ይሄን ገንቦ አሸክሜ ነው ምልካል። ሲጠራጠር ነበር እነ ቶማስ እጅን ካላስገባን አናምንም የሚል ዘግይቶ የሚመጣ ተሸከማው ነው ገንቦውን ተሸከማን ያዝ ይሄን ያዝ ፍትፍት አንተ ነው የምትሸከመው። ቀይ ወጡን አልጫውን አሸክመው ለሱ 12 ኩሽሽ ብለው ተሸክመው ዛሬ በኢየሱስ ነዶ በነዶ ያደርጋቸው። ነዶ በነዶ ያደርጋል። ዛሬ ምድረ በዳችሁን አልፎ የምትትረፈረፉ በበረከት ይገባል። በረከት የጫኑ ይሆናል። እንደ ታቦት የተሸከሙ እያየው ነው ወደ ቤት ይገባሉ። ኧረ አሜን አሜን አሜን። እስኪ ይሆናል በለው አንዴ እባክህ። አትችልም አልልም ለሱ ምን ይሳናል አይሆንም አልልም ለኢየሱስ ይቻላል። የ4 ቀኑ ሬሳ ኮራ ብሎ ሄዷል። መርከብ ተሰባብሮ በሰላም ደርሰናል አለ። የደረቁ አጥንቶች ሕይወት የሌላቸው በል ሲል የምልለት የእግዚአብሔር አፉ ነኝ። በምድረ በዳ ላይ ትንቢት አናገረኝ። ዛሬ ተናግሬ ያለውና በኢየሱስ ስም መልስ ቤት የሚጠብቀዋል። ሃሎ የሚባል አለ ዛሬ። ሃሎ ወረቀቱ ደርሷል። ራሌጋና በዲኤችኤል ሰጂ በኤክስፕሬስ መጥቶልሻል። ራቻካቲ ጋሳካፑ በረከቱ ገብቷል። አሁን አካውንቲንግ ላይ ገብቷል። አካውንት ላይ ቶሎ በፍጥነት ራዲያ ያ ተይዞብህ የነበረ ዕዳ ለቀንልሃልና ገብቷል። ሃሎ ሃሎ ይሰማል ወይ? በፍጥነትና አሜን አሜን። አንዳንዱ ደግሞ ራሱ ግፍጥጥ ብሎ ቤት ድረስ ይመጣል። አንኳኩቶ ኳኳኳ ማን ትራንት የጸለይከ መልስ ነኝ። መልሱ ራሱ ይገባል። እግዚአብሔር ምስክሬ ነው። ዛሬ ምድረ በዳችሁ ላይ ገብቷል። ለዛውም የምትትረፈረፉበት በረከት። እስኪ ለዛውም በለው አጠገብ ያለው ሰው አጠገብ ያለው ነካ አድርገውና ለዛውም በለው የምትበላው ሳይሆን የምታበላው ለዛውም በለው እስኪ ለምትኖርበት ሳይሆን ለምታኖርበት ለሌሎቹ የምትተርፍበት ለሌሎቹ የምትበቃበት ጄናኑ ሳኪያ ራናሲካ ፑራ ራኒጋ ኒጋ ሳኩፓ ራፓካዲያ ዳሳካዲያ አራዲጋ ዳጋ ስጧቸው የሚል ድምጽ ሰማለሁ ከሰማይ። ስጡት። ምድር ትሰጣለች። ዛሬ ምድር ኃይሏን ትሰጣለች። ሰው ይሰጣል። ሁኔታዎች ይሰጡሃል። ስጧቸው እንጂ አታሰናብቷቸው። ምድረ በዳ ባይዘው ለታምራት ይመቻል። ሰይጣን መጥቶ 0 0 0 0 እያበዛ ምድረ በዳ ጉለት የበከራ የመነ 0 ሲያበዛ ዝም ይላል እግዚአብሔር። 0 0 0 6 0 ሲጽፍ 9 ዲጂት 0 ይጻፍ። እግዚአብሔር የሚያደርገው ምንም አይደለም። ልክ ከ0 ፊት ይመጣና ቁጥር ያስገባል። ወይ 8 ቁጥር ወይ 7 ወይ 9 ቆንጆ አድርጎ 6 ቁጥርን ሲስላት 0 ስለበዛ ምድረ በዳ ሲበዛ ምን ሆነ? ታምራቱ በዛ አልበዛ? 2 0 ቢሆን 100 ነበር የሚሆንብህ። 3 0 ቢሆን 1000 ነው የሚሆነው አይደል? ሺህ ነው የሚሆነው። 6 0 ከሆነ ስንት ነው የሚሆነው? ሚሊዮን። 9 0 ከሆነ ቢሊዮን አይሆንም? ታዲያ ምድረ በዳ 0 የበዛው እኮ ከፊት ቁጥር ሊጻፍ። እኔ ዘንድሮ በኢየሱስ ክርስቶስ ስም ታላላቅ ዱብዳ በረከት ቤታችሁ ይገባል። ዱብዳ አኖሳካ ረኔካቲያ ለቲካ ሰይ በኢየሱስ ክርስቶስ ስም ዛሬ ባርካቸዋለሁ። ይሄ ቃል በዘመናችሁ ላይ ይስራ። ስጧቸው የሚል ድምጽ አሁንም እሰማለሁ። አላውቅም። ስጧቸው። ምድር ይሰጣል፣ ሰው ይሰጣል፣ ክፎች ይሰጧቸዋል። እኔ ልዘዝባችሁ፣ እጃችሁን ዘርጉ። ከማይጠበቅ ቦታ ይሰጣቸዋል። አሰናብት። ስጧቸው። ከየት ይመጣል? ሰማይ ያዘጋጃል። እኔ ዛሬ የሰማይን ዝግጅት የሚያይሰዋል። የሰማይን ዝግጅት ታያለሽ። የሰማይን መንፈስ ታያለሽ። የሰማይን አቅራቦት ታያለሽ። ሰማይ ሲሰጥ ታያለሽ። ለምድር ይናገራል። ሰማይ ለምድር ይናገራል። ምድር ለእህልና ለወይን ጠጅ ይናገራል። ለዘይት ይናገራል። ዘይት እህልና ወይን ጠጅ ለእስራኤል ይመልሳል። ኧረ አሜን። ዛሬ የተትረፈረፈ በረከት ቤታችሁ ይገባል። ዘመን ላይ ይገባል።